ሰላም ተማሪዎች እንደምን ቆያችሁ? ዛሬም በድጋሚ በስምንተኛ ክፍል ሂሳብ ትምህርት ላይ ተገናኝተናል ማለት ነው። ዛሬም የምንመለከተው ከባለፈው ክፍል የቀጠለ ስለ ኤክስቴሪየር አንግል ቴረም ነገር ግን ለየት ያሉ ጥያቄዎችን ብንጠየቅ እንዴት አድርገን መመለስ እንችላለን የሚለውን እንመለከታለን ማለት ነው። ይህንን ብላክቦርድ ላይ የምትመለከቱትን ጥያቄ ድንገት በሆነ መልክ ብትጠየቁ እንዴት መመለስ እንደምትችሉ እናያለን ማለት ነው። በዋነኛነት ደግሞ ስምንተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ልጆቻችሁን ለምታስጠኑ ወላጆች ይህንን ቪዲዮ እስከ መጨረሻው ድረስ እዩት። እጅግ በጣም ጠቃሚ የሆነ ቪዲዮ ነው። ቪዲዮ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉና ቤተሰብ መሆን ትችላላችሁ ማለት ነው። እንግዲህ የተሰጠን ጥያቄ ምንድነው ፎከስ የሚያደርገው ኤክስቴሪየር አንግል ቴረም ነገር ግን እዚህ ጋር የምንመለከተው ጥያቄ ለየት የሚያደርገው ነገር ምንድነው? ከኤ እስከ ሲ ድረስ ያለው ላይን ሴግመንት ወይም ውስን ቀጥታ መስመርና ከቢ እስከ ሲ ድረስ ያለውን ላይን ሴግመንት እኩል ናቸው ነው የሚለን። ስለዚህ በአጠቃላይ ብላክ ቦርዱ ላይ የምንመለከተው አጠቃላይ ሶስት ነገሮችን እንመለከታለን ማለት ነው። የመጀመሪያው ጎነ ሶስት ምስል ኤ ቢ ሲ ወይም ደግሞ ሲ ኤ ቢ ጎነ ሶስት ምስል አለ ማለት ነው። ይህንን ጎነ ሶስት ምስል እንደምትመለከቱት ሁለቱም ጎኖቹ እኩል ናቸው። ስለዚህ such kind of triangle is known as አይሶሰለስ ትሪያንግል ብለን እንጠራቸዋለን ማለት ነው። ሌላኛው ደግሞ ሶስተኛው የምናየው ነገር ምንድነው? ከላይን ሴግመንት ከኤ እስከ ሲ ድረስ ያለውን ላይን ሴግመንት ወይም ደግሞ ውስን ቀጥታ መስመር ኤክስቴንድ ብናደርገው እና እዚህ ጋር ካለው ላይን ሴግመንት ጋር እዚህ ጋር የሚፈጠር አንግል አለ። ይህንን አንግል ደግሞ ውጫዊ አንግል ወይም ደግሞ ኤክስቴሪየር አንግል ብለን እንጠራዋለን ማለት ነው። አሁን የኛ ትልቁ ዓላማ ወይም ኦብጀክቲቫችን እንደዚህ ያለ ጥያቄ ብንጠየቅ ምን ብለን መመለስ እንችላለን? የተጠየቅነው ጥያቄ what is the value of x ወይም የኤክስ ዋጋ ስንት ነው ተብለን ተጠይቀናል ማለት ነው። ምናልባት እንደነዚህ አይነት ጥያቄዎችን ብንጠይቅ የምንመልስበት መንገዳችን ከኤ እስከ ሲ ድረስ ያለው ላይን ሴግመንት እና ከቢ እስከ ሲ ድረስ ያለው ላይን ሴግመንት እኩል ከሆኑ ከኤ እስከ ሲ ድረስ እና ከቢ እስከ ሲ ድረስ ያለው ላይን ሴግመንት ቤዝ አንግሎቻቸው ኤክስ ነው። ስለዚህ እነዚህ እዚህ ጋር ያለው አንግል እና እዚህ ጋር ያለው አንግል ለዚህኛው ጎነ ሶስት ምስል ቤዝ አንግል ብለን እንጠራቸዋለን ማለት ነው። ስለዚህ እነዚህ ቤዝ አንግሎች ፎር አይሶሰለስ ትራያንግል ወይም ደግሞ ከሶስቱም ጎኖቹ ሁለቱም ጎኖቹ እኩል ከሆነ such kind of አይሶሰለስ ትራያንግል ቤዝ አንግሎቻቸው እኩል ነው የሚሆነው ማለት ነው። ስለዚህ አሁን እኔ በማስረዳችሁ ምሳሌ መሰረት ድንገት እንደዚህ ጥያቄ ከተጠየቃችሁ በደንብ ማስተዋል ያለባችሁ ወይም ደግሞ ከግንዛቤ ውስጥ ማስገባት ያለባችሁ ነገር ምንድነው? ለዚህኛው ላይን ሴግመንቱ የዚህኛው ላይን ሴግመንት ኦፖዚት አንግሉ አንግል ቢ ሲሆን ለዚህኛው ላይን ሴግመንት ወይም ደግሞ ለዚህኛው ውስን ቀጥታ መስመር ኦፖዚት አንግሉ እዚህ ጋር ነው ያለው። ስለዚህ እነዚህ ሁለቱም ኦፖዚት አንግሎች እኩል ናቸው ወይም እነዚህ ቤዝ አንግሎች እኩል ናቸው ማለት ነው። ያ ማለት ምን ማለት ነው? እዚህ ጋር ያለውን አንግል ኤክስ ከሆነ እዚህ ጋር ያለው አንግል ምንድነው የሚሆነው ማለት ነው? ኤክስ ብለን መሰየም እንችላለን ማለት ነው። ያ ማለት እዚህ ጋር ለምሳሌ 60 ዲግሪ ከሆነ ሌትስ እዚህ ጋርም ስንት ሊሆን ይችላል ማለት ነው? 60 ዲግሪ ሊሆን ይችላል ማለት። ስለዚህ በዚህ ምሳሌ መሰረት አሁን እኛ የተጠየቅነው ጥያቄ የኤክስ ዋጋ ምን ያህል ነው የሚለውን ጥያቄ ለመመለስ ደግሞ የግዴታ ኤክስቴሪየር አንግል ቴረም ምን ይላል የሚለውን ሐሳብ ባጭሩ ላስረዳችሁ። ኤክስቴሪየር አንግል ቴረም ምንድነው የሚለው? እነዚህ ውስጥ በኩል የምናገኛቸው እነዚህ ሁለቱም አንግሎች እዚህ ጋር ያለውን አንግል አይወክልም። ለምሳሌ ይሄኛ ዋይ ብለን ብንሰይመው ማለት ነው። እነዚህ ሁለቱም አንግሎች ለኤክስቴሪየር አንግሉ ሪሞት ኢንቲሪየር አንግል ብለን እንጠራቸዋለን። ሌላኛው ደግሞ እነዚህ የሁለቱም አንግሎች ድምር ከዚህ ጋር ከውጭ በኩል ካለው ከኤክስቴሪየር አንግል ጋር እኩል ነው የሚሆነው። ስለዚህ ለዛ ምሳሌ መሰረት ሁለቱም አንግሎች ብንደምራቸው ኤክስ እዚህ ጋር ያለው ማለት ነው። ወይም እንዲህ ብለን ከምንጀምር ሜዠር አንግል ኤ ፕላስ ሜዠር አንግል ቢ is equals to 130 ዲግሪ እዚህ ጋር ካለው አንግል ጋር እኩል ነው የሚሆነው። ስለዚህ እናንተ እንደዚህ ጥያቄ ካገኛችሁ በቀላሉ እንደዚህ መመለስ ትችላላችሁ ማለት ነው። ሜዠር አንግል ኤ ወይም ኤ ጋር የተሰየመው የአንግል መጠኑ ኤክስ ተብሏል። ፕላስ እዚህ ጋር ቢ የሚለውን የአንግል መጠኑ አሁንም ኤክስ ነው which is equals to 130 ዲግሪ
እንግዲህ እዚህ ጋር እንደምትመለከቱት ሁለት ቫሪያብሎች አሉ። እነዛም ሁለቱም ቫሪያብል ኦር እነዚህ ሁለቱም ተለዋዋጮች ተመሳሳይ የሆኑ ቁሞች ናቸው። ቢኮዝ ዴይ አር ላይክ ተርምስ ስለሆኑ ላይክ ተርም ከሆኑ ደግሞ መደመር እንችላለን። ኤክስ ሁለቱም ኤክስ ስለሆኑ ስለዚህ 2x is equals to 130 degree. Then to find the value of x we have to try to divide both side by 2. ለዚህኛው ነው በሁለት እናካፍላለን። በቀላሉ እዚህ ጋር ያለው ሁለት በዚህ ጋር ታጠፉትና በዚህኛው ሁለት እናጠፋለን። then 130 ዲግሪ ለሁለት በምናካፍልበት ሰዓት 65 ዲግሪ ይሆናል ማለት ስለዚህ 65 ዲግሪ ይሆናል ማለት ነው። ያ ማለት ምን ማለት ነው? እዚህ ጋር ያለው የአንግል መጠኑ 65 ዲግሪ ሲሆን እዚህ ጋር ያለው የአንግል መጠን 65 ዲግሪ ነው። ስለዚህ በዚህ ምሳሌ መሰረት ድንገት እንደዚህ ያለ ጥያቄ ከተጠየቃችሁ ኦር በሆነ ምክንያት እንደዚህ ጥያቄ ካገኛችሁ በቀላሉ እንደዚህ መመለስ ትችላላችሁ። ቪዲዮ በደንብ አድርጋችሁ እዩት። ለዛሬ የነበረን ፕሮግራም ይሄ ነው የሚመስለው። ለእናንተ እስከ መጨረሻው ድረስ ያያችሁ ግን ደግሞ በዚህ ቪዲዮ የተማራችሁ ወላጆች ካላችሁ ወይም ደግሞ ተማሪዎችም ካላችሁ ማለት ነው ምንድነው የምታደርጉት? የዋይ ዋጋ ለእናንተ ትችላችኋለሁ። የዋይ ዋጋ ደግሞ ለመፈለግ የትኛውን ቴረም ትጠቀማላችሁ? አንግል ሰም ቴረም ወይም የጎነ 3 የውስጥ አንግሎች ድምር 180 ዲግሪ የሚለውን ፕሪንሲፕል ተከትላችሁ ሄዳችሁ መፈለግ ትችላላችሁ ማለት ነው። ምንም አይነት አስተያየት ይኖራችሁ ሐሳብ ካላችሁ ጥያቄ ካላችሁ ኮሜንት ላይ ማሳወቅ ትችላላችሁ። የእናንተ መልስ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንገናኝ። ቪዲዮን ላይክ አድርጉት፣ ሼር አድርጉላችሁ። በቀጣይ ቪዲዮ እንገናኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ይመቻችሁ። ጨርሻለሁ።